ሴትና ወንድ ፍቅራቸውን የሚገልጹበት መንገድ አንድ አይነት አይደለም። ወንድ ፍቅሩን የሚገልጸው እንደ ሴት አይደለም። በዚህ ቪዲዮ ወንድ ፍቅሩን እንዴት እንደሚገልጽ በሰባት ቁልፍ ነገሮች የማሳይሽ ይሆናል። ሰላም ቤተሰቦቼ እንደምን አላችሁ? ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። በዚህ ሙያ ውስጥ ወደ 9 ዓመት ያክል ቆይቼበታለሁ። በጣም የምወደው ወደፊትም ብዙ ነገር ልሰራበት የማስበው እኔም ደግሞ የተጠቀምኩበት ብዙ የተለወጥኩበት ሙያ ነው። ዛሬ በዚህ ቪዲዮ ላይ ካለኝ ሙያና ካለኝ ልምድ በመነሳት አንድ ወንድ ፍቅሩ እንዴት ነው የሚገልጽልሽ የሚለውን አሳይሻለሁ። ይህንን ቪዲዮ ልሰራ የቻልኩበት ምክንያት ብዙ ጊዜ ሴቶች ፍቅርን የሚገልጹበት የራሳቸው መንገድ አላቸው። ያ መንገድ ስላለ ከወንድም የሚፈልጉት ያንን ተመሳሳይ መንገድ ስለሆነ እነሱ በሰጡበትና ባሳዩበት መንገድ ፍቅርን ይፈልጋሉ። የወንድ ፍቅር ደግሞ በተለየ መንገድ የሚገለጽ ስለሆነ ወንድ ፍቅርን የሚገልጸው በምን መንገድ እንደሆነ እንድትረጁና እንዲህ ነው እንዴ ብለሽ እንዲገባሽ ትዳርሽንም የፍቅር ህይወትሽንም ከፍ እንድታረጊበት ይጠቅምሻል ብዬ ስላሰብኩና የብዙ ሰው ጥያቄ እንደሆነ ስለገባኝ ነው ማለት ነው። ስለዚህ ወንድ ፍቅሩ እንዴት እንደሚገልጽ በሰባት ቁልፍ ነገሮች አሳያችኋለሁ። ሰብስክራይብ ማድረጋችሁን እንዳትረሱ፣ ኮሜንት ማድረጋችሁንም እንዲሁም ሼር ማድረጋችሁንም እንዳትረሱ ስል ጠይቃችኋለሁ። ወደ መጀመሪያው ፖይንት እንገባለን። አንድ ወንድ የእውነት ለሚያፈቅራት ሴት የኔነች ለሚላት ሴት የመጀመሪያው የሚያደርግላት ነገርና ፍቅሩን የሚገልጽበት መንገድ ነገሮቿን በማቅለል ነው። ለምሳሌ ቤት ውስጥ የምታረጋቸውን ነገሮች መሸከምም ይሁን ከባባድ ነገሮችም ይሁኑ እሱ ያደርግልሻል፣ ያቀልልሻል ማለት ነው። የሚፈታቱ የሚገጣጠሙ ነገሮች እንኳን ቢሆኑ የሚያደርጋቸው እሱ ነው። አንቺ አትችያቸውን ብሎ የሚያስባቸውን ጉዳዮች፣ ያደክምሻል ብሎ የሚያስባቸውን ጉዳዮች እሱ በራሱ ያረጋቸዋል። ኢቭን ውጭ ሄዶ ጉዳይ ማስፈጸም ጭምር ሊሆን ይችላል። ከዛም ያለፈ ሌሎችም ይህንን አንዳንድ ጊዜ አድርግልኝ እስክትይው ሊያይጠብቅ ይችላል። ኦብዘርቭ ያደርጋል፣ ያይሻል፣ እንደሚያስፈልግሽ ያውቃል። ወዲያውኑ የሚያስፈልግሽ ነገር ያመጣል ማለት ነው። ያገለግልሻል እንደማለት ነው። ይህንን የሚያደርግበት ዋናው ምክንያት ለምንድን ነው? አንቺ ደስተኛ መሆን ስላለብሽ ነው። አንቺ ጋር ያሉትን የሚያስጨንቁሽን ነገሮች በመቀነስ ከተቻለ በማጥፋት ደስተኛ እንድትሆኚ፣ በአንቺ ደስተኝነት ደግሞ እሱም ደስተኛ እንዲሆን ስለሚያደርገው ያንቺን ሰላም መጠበቅ በዚህ መንገድ ያደርጋል ማለት ነው። ጉዳዮችን፣ ነገሮችን፣ ሁኔታዎችን ለማቅለል ይሞክራል። እርፍ እንድትይ ያደርግሻል ማለት ነው። ይሄ መጀመሪያው የእውነት የሚወድ ወንድ ፍቅሩን የሚገልጽበት መንገድ ነው። ሁለተኛ ወንድ ፍቅሩን የሚገልጽበት መንገድ በደንብ በመስማት ነው። አንድ ወንድ የእውነት ሲያፈቅር በደንብ ይሰማል። ምን ማለት ነው? ለምሳሌ ስታወሩ ስልኩን ያስቀምጣል። ምክንያቱም ከስልኩ አንቺ ትበልጭበታለሽ። ሌላ ጉዳይ ካለው ጉዳዩን ያስቀምጣል። እያየ ከሆነ ቲቪውን ሊያጠፋው ይችል ይሆናል ወይ ድምፅ ያጠፋል። ከነዚህ ሁሉ አንቺ ስለምትበልጭበትና ቅድሚያ ለአንቺ ስለሚሰጥ በደንብ በትኩረት አንቺን ይሰማሻል። መስማት ብቻ አይደለም፣ ውሎሽን፣ ሁኔታዎችን እንዴት እንዳሳለፍሽ ሁሉ በደንብ ይጠይቅሻል። ከዛም አልፎ ከሳምንት ከ2 ሳምንት ኢቭን አንዳንድ ጊዜ ከወርም በፊት የነበረ ጉዳይ ያወራሽውን ጉዳይ እንዴት እንደሄደልሽ ምን ላይ እንደሆነ ሊጠይቅሽ ይችላል። ይህንን የሚያደርገው ቦታ እንደሰጠሽ ዋጋ እንደሰጠሽ ስለሚያደርግ ነው። አንድ ወንድ ኖርማሊ ከሴት ጋር ቁጭ ብሎ እንደዚህ አይነት ወሬ መስማት አይችልም። ስለ እሷ ዲቴል የጠየቀ መስማት አይችልም። የእውነት ለሚያፈቅራት ሴት ግን ውሎዋን፣ ስሜቷን፣ ውጣ ውረዷን፣ ያሳለፈችበትን መንገድ፣ አሁን ማውራት የምትፈልገውን ጉዳይ ይሰማል። ስለሚወድሽ ነው። እና ፍቅሩን የሚገልጽበት መንገድ በዛ የእውነት እንደተሰማሽ አንቺም ይሰማሻል። ውስጥሽ ሙልት ርክት ይላል፣ ደስ ይልሻል፣ እረፍት ያለሽ። ይሄ ፍቅሩን ለአንቺ የሚገልጽበት መንገድ ሲሰማሽ ፍቅሩን እየገለጸልሽ እንደሆነ ማወቅ መረዳት አለብሽ ማለት ነው። ሶስተኛው ወንድ ፍቅሩን የሚገልጸው ያንቺን ክብር በመጠበቅ ነው። ያንቺን ክብር መጠበቅ ማለት ለጓደኞቹ፣ ለቤተሰቦቹ፣ ለዘመድ፣ ለስራ ባልደረባ፣ ሌላም ሰው ቢሆን ስለ አንቺ ሲያወራ ከፍ ባለ ክብር ነው የሚያወራው። ከፍ ባለ ክብር። ለምሳሌ እኔ ስለ ባለቤቴ ሳወራ በጣም እድለኛ እንደሆንኩ ነው የማወራው። ደግሞ ነኝ። ይህን ከልቤ ነው የማወራው። የእውነት የሚወድሽ ፍቅሩን በዚህ ነው የሚገልጸው። የኔ ከሚላቸው ሰዎች ጋር ጭምር በክብር ያስተዋውቅሻል። በሌለሽበት ቦታ ላይ ስለ አንቺ መጥፎ ነገር ሲወራ መቋቋም አይችልም። እሱን ይሟገታል። ክብርሽ ቦታው ላይ እንዲሆን፣ ሰዎች በጥሩ እንዲያስቡሽ፣ መልካም እንደሆንሽ ያወራል። ያንንም ያስጠብቅልሻል። ይሄ ፍቅሩን ሲገልጽልሽ ነው። ለአንቺ ብዙ ቦታ የሌለው ወንድ ግን ያንን አያረግም። እነሱ አይደል ያወሩት፣ ምን አገባኝ፣ አንቺ አይደለሽም፣ እኔ አግብቼሻለሁ ብሎ ይተወዋል። ይሄ አንደርስታንድ ከማድረግ
እጥረት የመጣ ነው። ሰው የሚወድሽ ወንድ ክብርሽን በዚህ መንገድ ይጠብቃል። እሱም ክፉ አይናገርም። ሰዎችም ክፉ ሲናገሩ ስላንቺ መስማት አይችልም፣ ያስቆማቸዋል ወዲያው። አራተኛው ወንድ ፍቅሩን የሚገልጽልሽ እያማከረሽ ነው ወይም ያማክርሻል። በሱ ህይወት ውስጥ በእያንዳንዱ ጉዳይ ውስጥ ቦታ እንዳገኘሽ የምታውቂው ሲያማክርሽ ነው። አንድ ወንድ ይኸውልሽ ፍርሃቱን፣ ጥርጣሬውን፣ ስጋቱን ያወራሻል። ወንድ ደግሞ በተፈጥሮ ብዙ ጊዜ ፍርሃቱን፣ ጥርጣሬውን፣ ስጋቱን ዝም ብሎ አይናገርም። ምክንያቱም በባህላችን እንኳን ወንድ የማያለቅስ አይደል፣ የውስጡን ስቃይ በውስጡ ይዞ ማደግ ያለበትን የሚያደርግ ጀግና ማለት እንደዛ እንደሆነ ሲነገረን የመጣልን። ነገር ግን አንቺን ስለሚያምንሽና ስለሚወድሽ ፍርሃቱን፣ ጥርጣሬውን፣ ስጋቱን፣ ጭንቀቱን ይነግርሻል። ያ ማለት ደካማ ነው ማለት አይደለም። ምናልባት አጠገብሽ ሆኖ ፊት ለፊትሽ ሆኖ ሊያለቅስ ሁሉ ይችላል። ደካማ መሆኑን አይደለም የሚያሳየው። ይሄ አንቺን ስላመነሽና ስለወደደሽ የፍቅሩን ጥግ ነው የሚያሳየው። ይሄ ለሴት ግልጽ አይደለም፣ ለወንድ ግን ይሄ ነው። አሁን በወንድ በኩል ያለውን እያስረዳሁሽ ያለሁት። ብዙ ሴቶች የምትሳሳቱበት መንገድ ውስጡን የሚነግረኝ፣ የሚሰማኝ፣ የሚረዳኝ ሰው እፈልጋለሁ ትላላችሁ። የሚረዳሽ ወንድ ከሆነ በዚህ ልክ ራሱን ለአንቺ ቨልነራብል ያደረገ ኤክስፖዝ ያደረገ ነው የሚሆነው። አንድ ወንድ ከፊትሽ ስላለቀሰ የማይችል ደካማ የሆነ ለፍስፍስ የሆነ ብለሽ የምታስቢ ከሆነ ተሳስተሻል። እውነቴን ነው የምነግርሽ፣ ተሳስተሻል። ያኔ መሆን ያለበት ጥሩ ስሜት እንዲሰማው ማድረግ፣ እንደምታምኝበት መንገር፣ ጠንካራ እንደሆነ መንገር ነው ያለብሽ። ይህንን ካደረግሽ የእውነቴን ነው የምነግርሽ፣ ከዚህ በኋላ ያለውን ዘመንሽን ታርፊያለሽ። ብዙ ነገሮችን ይሰራልሻል፣ የወደፊት ህይወትሽን ይገነባልሻል፣ ብዙ ነገር ያስተካክልልሻል። እንዴ ታለቅሳለህ እንዴ አንተ ወንድ አይደለ እንዴ ብለሽ ጥለሽው ብትሄጂ ነው የምልሽ፣ ከጊዜ በኋላ ሲገባሽ የእግር እሳት ነው የሚሆንብሽ። ወንድ ከአንዲት ሴት ፊት አለቀሰ ማለት ስላመነሽ እንጂ ደካማ ስለሆነ አይደለም። ይሄ በጣም ብዙ ሴቶች የብስለት መጠናችሁ ከፍ ካላለ በስተቀር የምትስቱት የምትሸወሉት ነገር ነው። ወንድ ይህንን የሚያደርገው ለሚወዳት ሴት ብቻ ነው። ከዛ ውጭ ላሉ አይናገርም። የውስጡን ስቃይ በውስጡ ይዞ ነው የሚቀጥለው። ለሚወዳት ሴት ግን ይህንን ይናገራል፣ ይገልጻል። ያኔ ደካማነቱን አይደለም ማየት ያለብሽ፣ አንቺ ጠንካራ እንደሆነ እንዲሰማው ማድረግ ነው። ደግሞ ሆኖ ያሳይሻል። አምስተኛው ወንድ ፍቅሩን የሚገልጽበት መንገድ ሁሉን ነገር በመስጠት ነው። ጊዜውን፣ ጉልበቱን፣ አቅሙን፣ ገንዘቡን ሁሉን ይሰጣል። ለማን? ለቤቱ፣ ላንቺ፣ ወደፊት ብላችሁ ላስባችሁት ህይወት። የሚሰስተው ወደኋላ የሚልበት ነገር የለም። ካልኩሌሽን የለውም። የሚያመጣውን ገንዘብ ላንቺ ነው። ምንም የሚያደርግ ላንቺ ነው። ሮጦ የሚመጣው አንቺ ጋር ነው። ምንም ቢሆን ላንቺ ነው። ካንቺ ጋር ነው። ላንቺ ነው። ካንቺ ጋር ነው። ላንቺ ነው ሁሌም። ይሄ የእውነት ስለወደደሽ ፍቅሩን ሲገልጽልሽ ነው። ይህንን ታዲያ በአግባቡ ካልያዝሽው ከምታስቢው በላይ በመጥፎ መንገድ ይቀየራል እና ትደነግጫለሽ። እኔስ ወደ ነጥቤ ልመለስና አንድ ወንድ ሲያፈቅርሽ አምስተኛው የሚያደርግልሽ ነገር ሁሉን ነገር ላንቺ ይሰጥሻል ማለት ነው። የሚደብቅሽ ነገር አይኖርም። ሌላ ህይወት የለውማ። በቃ ህይወቱ ካንቺ ጋር ያለው ብቻ። ስለዚህ ህይወት የተሰጠ ነው የሚሆነው። ስድስተኛው ወንድ ፍቅሩን የሚገልጽበት መንገድ ሰውነትሽን በመንካት ነው። ጾታዊ ፍላጎት የማድረግ ስሜት አይደለም፣ እንዲሁ ኖርማል በሆነ ናቹራል በሆነ መንገድ ማለት ነው። ለምሳሌ ስታወሩ ፀጉርሽን መነካካት፣ በፀጉርሽ መጫወት ሊወድ ይችል ይሆናል። ትከሻሽ ላይ እጁን ጣል ሊያደርግ ይሆናል። ከሰዎች ጋር ሆነሽም ልብስሽን ሊነካካ፣ እጅሽን ያዝ ሊያደርግሽ፣ የሆነ ቦታ ላይ ብቻ ሰውነትሽን ሊነካ ይችላል። ፕላስ ወደሱ ጠጋ እንድትይ ቀረብ እንድትዩ ሊያደርግ ይችል ይሆናል። ይሄ ጾታዊ ግንኙነት ከማድረግ ፍላጎት ውጪ ስለሚወድሽ ከአንቺ ጋር ቅርብ መሆን ስለሚፈልግ የሚያደርገው ነገር ነው። አካላዊ ንክኪ ለወንድ ፍቅር መግለጫ ነው። ጾታዊ ግንኙነት ማድረግ ብቻ አይደለም፣ ፍቅር መግለጫ ነው። ከዛ ስሜት ውጭ በሆነ መንገድ እንደዚሁ ከሰውነትሽ ላይ እጁን የሆነ ነገሩን አታጭውም ማለት ነው። ይሄ ስለሚወድሽ የሚያደርገው ነገር ነው። ፍቅሩን እየገለጸልሽ ነው ማለት ነው። ሰባተኛውና መጨረሻ ላይ የማነሳላችሁ ጉዳይ እኔ ሳይሆን እኛ ይላል። ይሄ እንኳን ብዙ ጊዜ የለመድነው ነገር ነው። በተግባር ግን ስናየው አዲስ ይሆንብናል። እኔ ሳይሆን እኛ፣ የኔ ሳይሆን የኛ ይላል። የኔ የሚለው ነገር የለውም። ሁሉ ነገሩ ለቤቱ፣ ለአንቺ፣ ለወደፊት ህይወታችሁ የተሰጠ ስለሆነ ስለ ራሱ የሚያስብበት ቦታ ላይኖረው ይችላል። ይሄ በጣም ስለሚወድሽና ከአንቺ ጋር ያለውን ህይወት በጣም ፍሬያማ ማድረግ ስለሚፈልግ አንቺን ማስደሰት ዓላማው ስለሆነ የሚያደርጋቸው ነገሮች ናቸው።
እነዚህ 7 ቁልፍ ነገሮች ወንድ ፍቅሩን የሚገልጽበት መንገድ ነው። እንዳትረሻቸው እያንዳንዳቸውን ቶሎ ቶሎ ሪቫይዝ ላርግልሽ ልከልስልሽ። የእውነት የሚወድሽ ወንድ በእነዚህ 7 ነገሮች ፍቅሩን ይገልጽልሻል። አንደኛ ላይ ያነሳ ነው ያንቺን ነገሮች ያቀልልሻል፣ ሳትጨነቂ እንድትኖሪ ያደርግሻል ማለት ነው። ሁለተኛ በደንብ ይሰማሻል፣ ስልኩንም ጉዳዮችንም ጥሎ በደንብ ይሰማሻል። ሶስተኛ ክብርሽን ይጠብቃል። እሱም ሲናገር በክብር ነው። ሌሎች ሰዎችም ስለ አንቺ ሲያወሩ መጥፎ ነገር እንዲያወሩ አይፈቅድላቸው በሌለሽበትም ቦታ ቢሆን። አራተኛ ያማክርሻል፣ የውስጡን ይነግርሻል፣ ራሱን ግልጽ ያደርግልሻል። ስድስተኛ ሁሉ ነገሩ ለቤቱ ለትዳሩ ለአንቺ የተሰጠ ይሆናል። ሰባተኛ ሰውነትሽን መንካት፣ ከሰውነትሽ ጋር ቅርብ መሆን ይፈልጋል። ሰባተኛ እኔ ሳይሆን እኛ ይላል። በእነዚህ 7 ነገሮች ፍቅሩን ይገልጽልሻል ማለት ነው። ሰብስክራይብ ካላረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ኮሜንት ማድረግ፣ ሼር ማድረግም እንዳይረሳ። በቀጣይ ቪዲዮ እስክንገናኝ ድረስ እወዳችኋለሁ። ቻው።